የትራምፕ ንግግር የሚያሳየው ኢራን ላይ ምን ፈልገውን አርገናል በቃ ምን ፈልገውን አርገናል አውድመናታል እስራኤልና የአሜሪካው ድብደባ በጣም ከፍተኛ ነበር ብዙ ሰዎችን ህይወትም ቀጥፏል ብቻ አካባቢ ላይ 20,000 ሰው ጉዳት የደረሰበት ባህሪ ከአሜሪካ በኩል እንዳይደገም የማድረግ ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። هناك إيران والولايات المتحدة في هذه المفاوضات كانوا على وشك التوصل إلى الاتفاق. ሌላው ቀርቶ በውይይታቸው ሂደት ለስምምነት ጫፍ ላይ ደርሰው ነው የዚህ አይነቱን ጦርነት ያደረጉት። وتم استخدام هذه المفاوضات كخديعة من أجل الهجوم على إيران. ስለዚህ ይህ የውይይት ሂደት እንደውም ኢራን ላይ ለመዝመት ምንድነው የማታለያ የሆነ መንገድ ነው የተደረገው ልክ እንደ ምንድነው ይባለው እንደ መረብ ነው የተጠቀሙት يعني هذا حدث مرتين ይሄ ደግሞ ሁለት ጊዜ ተከስቷል በእንደዚሁ አይነት ሁኔታ ظل الجولة الخامسة الذي كنا على وشك أن يتم توقيع على اتفاق يعني تم إعداد ورقة وفي ذروة تلك الأمور تم الهجوم الأول ስለዚህ የመጀመሪያውን ራሱ ጥቃት ሲፈጽሙ ወረቀቱ ተዘጋጅቶ ሁሉም ሊፈርም ከተስማማ በኋላ ነው የዚህ አይነቱን ጥቃት የፈጸሙት كذلك كان الحديث عن يعني تطورات إيجابية وتم هذا الهجوم الثاني والحرب الثانية አሁንም ጥሩ የሆነ ሌላ ደግሞ አዲስ የሆነ ስምምነት ተሂዶ በቃ ጥሩ ነገር አለ ሲባል አሁንም ሁለተኛ ሌላ ጥቃት فلذلك يعني إيران حتما ستضع هذا الشرط من أجل إنهاء الحرب وكذلك لذي إيران كذي بحالا ይህን ጦርነት እንዲቆም ያው እሷ የምትወስን ከሆነ ነው ግን እሷ የምትወስን ከሆነ ዓላማዋ ይሄ ነው ማለት ነው መሆን ያለበት በዚህ መልኩ ነው تقديم أو أخذ غرامة من الولايات المتحدة በነገራችን ላይ እዚህ ጋር የምታዩት በሰውየው በቀጥታ ከጣህራን ነው ጣህራን ማለት የኢራን ዋና ከተማ ነው እሱ የገባው በዚህ ሁለቱ የኔ ጎን ላይ የምታዩት በግራ በኩል ማለትም እዚች ጋር የምታዩት ቴል አቢብ ነው እዚህ ጋር የምታዩት ያው የተወሰኑ አንዳንድ ቃጠሎች አሉ እዚች አካባቢ የምታዩት እሱ ደግሞ መብራቲውን ቃጠሎ አላቀም ጣህራን ነው ኢራን ነው ይሄም ታች እዚህ ጋር የሚነደው ሁለቱም በሳይድና በሳይድ ያለው ሁለቱም በሚያሳዝን መልኩ ኢራን ነው አይለኛ ንዳድ ውስጥ ናቸው اعلنته يعني اعلنوا المسؤولين الايرانيين بشكل رسمي እነዚህ እንግዲህ በኢራን ያሉ ባለስልጣኖች በግልጽ የሚናገሩት እና የሚያውጁት ጉዳይ ነው انه ياتوا في ظل ذروه المفاوضات يهاجموا ايران يهاجموا بنى تحتيه يهاجموا المواطنين ያው መታወት ነው አሁንም እዚች ጋር ምናየው ሸማል እስራኤል በሰሜኑ የእስራኤል አካባቢ ላይ ደግሞ የሚከሰቱ ፍንዳታዎች ናቸው فلذلك يجب ان يقدموا تعويضات في هذا المجال ሌላው እስካሁን ድረስ ያሉት ጥቃቶች በሙሉ ላይ በተመለከተ የተወሰነ ማካካሻ ሊሰጡ ይገባል ያወደሟቸው ምናምን ነገር ነው
أما أن بعد ذلك نرى مفاوضات بين إيران والولايات المتحدة لا أعتقد، يعني هناك لن توجد، يعني الحرب إذا حتى انتهت لن نرى هناك أي مفاوضات بين إيران والولايات المتحدة الأمريكية، لأنه إيران بعد لا تثق يعني بهذه الإدارة الأمريكية. ሌላው ደግሞ አሁንም ቢሆን እንደዛም ሆኖ ይሄ ጦርነቱን ለማቆም ብቻ የምታስቀምጠው እንትን ነው። ግን ከዛ በኋላስ ለምሳሌ ከኒኩሌሩ ጋር በተያዘ ከሌላም ጋር በተያዘ ሌላ ስምምነት ይኖራል አዲስ ለሚለው አይታየኝም ይላል። ولكن أن إيران يعني تنهي الحرب، نعم إيران ممكن أن تنهي الحرب، ولكن إيران ترى بأنه كذلك إحدى طرق منع وتكرار الحرب رفع التكلفة بالنسبة للولايات المتحدة والكيان الصهيوني، خاصة مع الكيان الصهيوني مع تشديد الضربات على هذا ሌላው ይህንን ጦርነት ለማስቆም ራሱ ከዚህ በኋላ የምትከተለው አካሄድ ኢራን ላይ የደረሰውን ኪሳራ መልስ በመስጠት ነው። እስራኤል ላይ በደንብ ኪሳራ እንዲደርስባት በማድረግ እንደሆነ ነው የምታስበው። كيان وإيلام هذا الكيان، وأن يشعر هذا الكيان بأنه إذا كرر الحرب يعني ضربات إيران ستكون أشد، ونرى يعني ስለዚህ ኢራን አሁንም እስራኤል ይህንን አይነት ጥቃት ሁሌ በፈለገች ጊዜ ማድረግ እንዳትችል አንድም ጥቃት በሰነዘረች ቁጥር ምላሽ እንደሚሰጣት እንድታቅ የሚያስችላት የሆነ ጥቃትን በደንብ ሰንዝረንባት ነው ነው የሚሉት ኢራን። خلال هذه الأيام يعني وخلال الساعات الأخيرة إيران رفعت من وتيرة عملياتها وحتى الأسلحة التي تستخدمها، وحتى بالنسبة للولايات المتحدة يعني الإعلان عن استهداف طائرة F-35 هذا كان أمر مهم جدا، خاصة በተለይ አሁን ላይ አሜሪካኖች ጨረስን ምንም ነገር የለምና በሚሉበት ወቅት F-35 የሚባለውን አውሮፕላናቸውን እንዲያሳርፉ ወይም የግዳጅ እንዲያወርዱ የተገደዱበት አይነት ምት ደረጃ መድረስ ከቻለች ኢራን ስቲል ትንፋሻለ ማለት ነው። يعني تم الكشف عن منظومة دفاع جوي جديدة، هذه المنظومة تم صنعها بعد الحرب 12 يوما. ስለዚህ ከ12ቱ ቀን ጦርነት በኋላ ሳይቀር እንዲህ አይነቱን በጣም አይመታም አይነካም ብለው ያሰዋቸውን የሆኑ አውሮፕላኖቻቸውን ሊመቱ የሚያስችላቸው የሆነ አዳዲስ ቴክኖሎጂ ፈጥረዋል ማለት ነው ኢራኖች። فلذلك باعتقادي يعني إيران في نهاية المطاف إذا حققت هذه الأمور نعم ممكن يعني تقبل بوقف الحرب في حال يعني تم الإعلان عن ذلك وفق هذه الشروط وهذه التطورات. ስለዚህ እንዲህ አይነቶቹ ሁኔታዎች ከተረጋገጡ በኋላ ማለት እስራኤልን በደንብ ከደበደብን በኋላና ልኳን ካሳየናት በኋላ ሁለተኛ እነዚህ ያስቀመጥናቸውን መስፈርቶች እንዲቀበሉ ካስገደድን በኋላ ምናልባት ጦርነቱ እንዲቆም እንፈቅድ ይሆናል ይላሉ ኢራኖች። فقط لنرسم السيناريو وتتوضح الفكرة أكثر. እሺ ነገሮችን በደንብ እንድንረዳቸውና ሴናሪዮውን እንድንረዳው ይላል ጠያቂው። يخرج نتنياهو وترامب يقولان لا استهداف لإيران بعد الآن وقد حققنا كل ما كنا نريده وضربنا بنك أهدافنا بالكلية. አሁን ላይ የትራምፕ ንግግር የሚያሳየው ኢራን ላይ ምን ፈልገውን አርገናል፣ በቃ ምን ፈልገውን አርገናል፣ አውድመናታል፣ ከዚህ በኋላ ምንም ኢላማ የለንም፣ በቃ ኢላማ ራሱ እስክናጣ ድረስ ኢላማዎቻችንን በሙሉ ፈጽመናል ይላል። هل سنرى بعد هذا مباشرة صواريخ إيرانية تضرب إسرائيل أو ما تقول إيران بأنها مصالح أمريكية في المنطقة؟ ስለዚህ ከዚህ በኋላ ኢራን አሁንም የአሜሪካ ወይ የእስራኤል መቀመጫ ናቸው ወይም የነሱ ታርጌት ናቸው ብላ የምታስበው አካል ላይ ከዚህ በኋላ ሚሳኤሎችን መወርወር ትቀጥላለች። ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይታ ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000
ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ከአስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት። يعني هناك أنا باعتقادي يعني أو حتى يقال بأنه هناك بعض الدول بدأت مساعي في هذا المجال. يعني هناك إذا تحققت شروط إيران خاصة الشرط الرئيسي لإيران يعني هو عدم تكرار يعني تقديم ضمان بعدم تكرار هذا السلوك. ኢራን አሁን በሚነገረው አይነት ሳይሆን አንዳንዶችም ያነሱ ነው አሁን እንቅስቃሴ ያደረጉ ነው ይሄንን ሰላም ለማምጣት ለማስቆምናም በሚለው ግን ምን ፈልገው ከዚህም በኋላ እንደዚህ አይነት ጦርነት እንደማያረጉብን እኛ ላይ ምን ረይባ ዋስትና የምናገኝበት የሆነ ስምምነት ነው ምን ፈልገው نعم إذا هذا تحقق نعم يعني إيران كذلك ممكن أن تقبل بوقف الحرب يا نجر كترجعت من البات ጦርነቱን ማቆም ላይ ልትስማማ ትችላለች لكن إذا إيران يعني شعرت بأنه هذا سيكون لفترة قصيرة لا هناك يوجد احتمال بأن إيران تستمر بهذه ነገር ግን ይሄ አሁን ዝም ብሎ እናቆማለን ምናምን የሚሉት ለማዘናጊያ ለረፍት ብቻ ለመውሰጃ እንደሆነ ከገመተች ግን ኢራን ትቀጥላለች مواجهة ولكن هل هذا الرأي يعني هذا يعود إلى الآن من نعم هل هذا الرأي هو رأي كل من يحكم إيران أم رأي ربما تيار واحد ይሄ ሐሳብ አሁን አንተ ምትነግረን አሁን ላይ ኢራንን የሚያስተዳድሩት ባለስልጣናት የሁሉም እሳቤ ነው ወይስ የተወሰኑት ደግሞ ሐሳብን ላይ ስመሙች في داخل إيران خاصة أن الرئيس ترامب لا أدري إن كنت تابعت ما قاله خلال الساعات الماضية قال بأن በተለይ ዶናልድ ትራምፕን በደንብ ከሰማው ባለፉት ሰዓታቶች ይል የነበረው مصادر الاستخباراتية تقول بأن هناك انقسامات حادة على المستوى السياسي والعسكري والأمني في إيران በኢራን የደህንነቱ የወታደሩና የፖለቲካው መሪዎች መካከል የተለያዩ የሐሳብ ልዩነቶች አሉ ይላል ከዶናልድ ትራምፕ ወይም ከአሜሪካ በኩል ያሉት የምንድነው ስሙ የስለላ መረቦች ወይም CIA መሳሰሉት يعني هذه التصريحات لترامب لا أعتقد يعني هي لم تكن حقيقية لا هذا رأي جميع التيارات في إيران لأنه قلت لكم نو أنا مسمعني ويمماكو يهسابي يهلم يا إيران بتلاقي مواقروش يالوت هلو أقوام نو دهنتهم وتدرم የፖለቲካው ኢሊትም የሚያስበው ነው إيران لديها تجربة مريرة مع الولايات المتحدة في هذا المجال በዚህ ጉዳይ ላይ ኢራን ከአሜሪካ ጋር መራር የሆነ ሙከራን ያላት ተሞክሮን ያላት جولة يعني مرتين من المفاوضات هي كانت على وشك الانتهاء ويتم مهاجمة إيران يعني كل እንደምናየው ሁለቴ ሶስቴ የውይይት ሂደቶች ኖረው ከዛ ግን መልሶ ጦርነቱ የተባባሰ تيارات في إيران الجانب السياسي الجانب الأمني الجانب العسكري في إيران أو حتى الجانب الشعبي يعني أشد حماسة لهذا الموضوع ስለዚህ በኔ እምነት ይላል የፖለቲካውም የደህንነቱም የወታደሩም ብቻ ሳይሆን በህዝብ ደረጃ የህዝብ ራሱ አቋም ገና አልሞተም ይሄ ነው ሐሳቤው ነው بأن يتم منع الولايات المتحدة من تكرار هذا السلوك فلذا አይነቱን ባህሪ ከአሜሪካ በኩል እንዳይደገም የማድረግ ፍላጎት ነው ذلك لا الكل هنا يعني لديه رؤية مشتركة في هذا المجال بأنه يجب منع الولايات المتحدة من تكرار هذا السلوك يأتي أن يكرر ذلك بعد 6 أشهر بعد 4 أشهر أو بعد سنة ስለዚህ ከአመትም በኋላ ከምንም በኋላ እንዲህ አይነቱን አካሄድ ሁለተኛ እንዳይሄድ የአሜሪካው እና የእስራኤሉ መሪዎች ነው እየሰራች ያለችው ነው ሚለን አሁንም ሌላ አንድ አጭር እንደዚሁ የአልጀዚራ ዘገባ የደረሰኛለ እሱንም ደግሞ ነው
እንግዲህ ጠቅለል ያለ እንትን እንዲኖረን ነው ሐሳቤ እንዲኖረን أنت الآن في طهران እዚህ ጋር የምታዩት በሙሉ ይሄ ምናየው እንትን የወደሙ አካባቢዎች በአብዛኛው ይሄ በዚህች በኩል ሲቀር ይሄኛው ቴል አቪቭ ነው ከዛ ውጭ ያሉት ኢራን طهران ይሄ ደግሞ እንደዛ አስፋሃን የሆነ ቦታዎች ላይ እንደዚህ ነው የሚለው هناك تصريحات عديدة بشأن ما يجري خصوصا من محافظ مدينة غيلان هل هناك أي جديد بهذا الخصوص تفضل በጊላን በሚባለው አካባቢ ላይ የተከሰተ ካለው ሁኔታ አዲስ ነገር አለ ትለዋለች نعم تصريحات محافظ مدينة إيلام غربي البلاد هي جاءت في إطار الحديث عن الحصيلة النهائية لعدد القتلى جراء الهجمات التي استهدفت هذه المحافظة ይህንን ከተማ የኢላማ ያደረገው የእስራኤልና የአሜሪካው ድብደባ በጣም ከፍተኛ ነበር ብዙ ሰዎችን ህይወትም ቀጥፏል هو تحدث عن أكثر من 90 استهدافا في داخل هذه المحافظة በዚህች አካባቢ ላይ ብቻ 90 የሚደርሱ የሆኑ ኢላማዎችን ታርጌት አድርጎ ድብደባ ፈጽሟል فرع عن مقتل 60 شخصا لكن قبل ናም በዚህም ብቻ ይሄ ሙሐፈዛ የሚለው እኮ ዞን ወይም ወረዳ ማለት በዚህ ብቻ ላይ ወደ 60 ሰው በአሁኑ ሰዓት ላይ ሞቷል قليل صدر بيان آخر ليلة من وزارة الصحة الإيرانية تحدثت عن الحصيلة الكاملة في عموم البلاد لعدد الجرحى تحدثت عن أكثر من 20,000 جريح በዚህ ሂደት ኢራን ውስጥ ብቻ አሁን ላይ ጊላን የሆነ ብቻ የሚለው የሚጠሯት አንዲት ብቻ አካባቢ ላይ 20,000 ሰው ጉዳት የደረሰበት እንደሆነ የኢራን የጤና ሚኒስትር ያወጣው መረጃ ያሳያል قالت الوزارة بأن 1500 من هؤلاء الجرحى هم دون سن 18 ከነዚህ ውስጥ ደግሞ ወደ 1000 ምናምን ስንት ነው ቁጥሩን በትክክል ልስማው بأن 1500 من هؤلاء 1500 ከነዚህ ኃይለኛ ጉዳት ከደረሰባቸው ይሄ አሁን አዲስ ሙባሽር ዜና ነውና በኢራን ላይ በደረሰው ይሄ አሁን የጠቀሰው ጊላን እና የሚባለው አካባቢ ላይ ብቻ ሙሐፋዛ ይለዋል ዞን ወይም ወረዳ እንደማለት እንደነዚህ አይነት ቦታ ላይ ብቻ 20,000 ሰዎች ከፍተኛ አደጋ የደረሰባቸው ሲሆን 60 ሰዎች ሲሞቱ 1500ዎቹ ህፃናት ናቸው ከማለት ሲነል ብሉግ ማለት ያልደረሱ ማለት ለአቅመ አዳም ወይም ሔዋን ያልደረሱ ወጣት ህፃናቶች ናቸው ማለት لا الجرحى هم دون سن 18 قالت بأن እድሜያቸው ከ18 በታች የሆኑ ናቸው هناك أكثر من 6 مستشفيات تم إخلاؤها بسبب القصف እንደዚሁም ባለው የምትና የድብደባ ሂደት ብቻ ወደ 6 የሚደርሱ ሆስፒታሎች ትላልቅ ሆስፒታሎች ከውስጣቸው በሽተኞች እንዲወጡ እና ምክንያቱም ሆስፒታሎቹም እየተመቱ ስለሆነ ማለት أكثر من 36 سيارة إسعاف استهدفت خلال الهجمات الأمريكية አሁን ራሱ በሚወርደው የቦምብ ሂደት ውስጥ ከ36 በላይ የሆኑ የሌላው ቀርቶ የአምቡላንስ መኪናዎች ወድመዋል ወይም ተመተዋል الإسرائيلية على عموم البلاد وبالتالي يستمر استهداف القوات الإسرائيلية كما ذكرنا والأمريكية لمناطق متفرقة داخل إيران ስለዚህ በኢራን ውስጥ በተለያዩ አካባቢዎች ላይ የእስራኤልም የአሜሪካም ቦምብ دبدباوش قتلوال. أهم هذه الاستهدافات كانت في العاصمة، لكن الاستهداف كان تقريبا في حوالي 2 ظهرا. هذا كان آخر صوت سمعناه. بمهنم يه بأبزهنياو طور يالو ويمت يالو كتمان طهرانن وانا كتمان إلى ما يدرج بيهونم ليلوچن አካባቢዎችም ግን እንደዛው አልማራም በሰፊው እየደበደቡ ነው። በዛሬ ዕለት ማለት እንግዲህ በእናንተ አሁን ኢትዮጵያ ላይ ወይም ኢራን ሳውዲ ምናምን አካባቢ የሰዓት አቆጣጠሩ መሽቷል። ከሌሊት ማለት ከሚድናይት በኋላ ነው። ግን በይህ ድብደባ ከምሳ ሰዓት ማለት ነው 12 ሰዓት ጀምሮ እስካሁን ድረስ ሲቀጥል የነበረ
ነው ማለት እስከ ምሽቱ ጊዜ ሲቀጥል የነበር سمعنا مضادات أرضية أيضا انطلقت من العاصمة لكن ليس لدينا حتى الآن أي تفاصيل عن طبيعة الهدف لكن አንዳንድ የመከላከያ ምቶች ደግሞ ከመሬት ላይ ከኢራን በኩል ሚነሱ አይተናል ግን ምን ያህል መቋቋም ችሏል ምን ያህሉን አሳልፏል ሚለውን ሙሉ የሆነ ዲቴል የለንም ይላል ባለ አንድ ባለ ሁለት መኝታ ቤቶችንና አነስተኛ ካሬዎችን አልቋል ብለን ለመለስናችሁ ውድ ደንበኞቻችን እንዲሁም የበዓል ቅናሽ እየጠበቃችሁ ላላችሁ ቤተሰቦቻችን እነሆ የምስራች በውቢቷ ካዛንችስ 230,000 ካሬ ሜትር ላይ ከቤተ መንግስት ፊት ለፊት ያማረ ነገውን እውን ይሆን ዘንድ ውብይት ያላቸውን አፓርትመንቶችን አስገራሚ በሆነ ፍጥነትና ጥራት እየገነባን መሆኑ ይታወቃል። ታዲያ በዓላትን ምክንያት በማድረግ አዳዲስ ብሎኮችን በካሬ ከ89,000 ብር ጀምሮ ከ55 እስከ 161 ካሬ ሜትር በዝቅተኛ የወለል አማራጭ ከ5 እስከ 25% ቅናሽ በተደረገላቸው ቤቶቻችንን ይምጡና ይገበያዩ። ከሀገር ውጭ ላላችሁ ደንበኞቻችን ባሉበት ሆኖ የሚገበያዩበትን ሲስተም ዘርግተናል። ማሳሰቢያ፣ ካስተማማኝና ፈርቀዳጅ ከሆነው ድርጅታችን ቤቶን ሲገዙ ቤቶን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። ለበለጠ መረጃና ሳይት ለመጎብኘት ታች ባለው ስልክ ይደውሉልን። አያት ሪል ስቴት